ፕሮፋይል ደግሞ ቀይርሽ? አዎ ቀይራለሁ። እንዴት ናችሁ? ደህና ናችሁ? ድምፅ ደግሞ ተቀይሯል። ጉንፋን ነው። እንዴት ናችሁ? ደህና ናችሁ? እኔ ጋር እኮ አውሪ ውዴ። አልሰማም። ድምጧ አይሰማም ስላጠጣለች እዛ አልሰማም ውዴ። አይሰማም። የኔስ የጀሚላ ጉድ ሴትዮ አይሰማም። አረ አይሰማም እንዴ? አረ ይሰማል። ማሪ አይሰማሽም? እኔ አይ አንቺም ይሰማል። እንዴት ነሽ? ደህና ነሽ? ስለ ትላንትና ቪዲዮ እንኳን ደስ አላችሁ። እኔ በጣም ነው ደስ ያለኝ። እንኳን አብሮ ደስ አለን። ለኛም ደስ ብሎናል። ወላሂ እንኳን አብሮን ደስ አለን። አቢብቲ እኛም ልፋት ነው እንዴ? የነሱ አዘን እኛ አዘን ነው፣ የነሱ ደስታ እኛ ደስታ ነው። ስንት እኛ የራሳችን በዚህ አመት ውስጥ ስንት ነገር ነው ያሳለፍ። ቀላል እንዴ? ወላሂ እነሱ ሲቀሩ እንዴት ቀሩ? ይኸው ዛሬ ቀሩ አይደለም እንዴት ቀሩ? እኔ በቃ ስንት ሰዓት ላይ የጠበቅኩ ደግሞ ሱስ ነው የነሱ ነገር። ጉድ ነው። ውይ በየቀኑ ካልመጡም ጉድ። የዛሬው የትላንቱ ያስደስተውን ዛሬ ቀሩ። ምን ይባላል? እታች ያላችሁ ትላንትና ቆይ እኔም ተታበየው ታበያረኩ ነው። ትላንትና ወይ ደስ ይላል። ለኛ ደስ ይላል። እንግዲህ ለአፍቃሪዎቹ ነው እንጂ ለኛ አልሐምዱሊላህ ደስ ይለናል። አልሐምዱሊላህ በጣም ደስ ይላል። ለኛም ደስ ይሆናል። ለኛ ሰርጋችን ነው እንግዲህ ትላንትና አልሐምዱሊላህ በጣም ደስ ደግሞ ሰርፕራይዝ ነው ለኛ። ምን ግን አልጠበኩም ነበር እንደዚህ ያደርጋሉ ብዬ ወላሂ። እኔማ ነበረ የሆነ ሰው ነግሮኝ ነበረ እዚህ ጋር እኔ አልሰማም። ያው እኔ ኢዱም ስለሆን ቱክቱክ ላይ ምንም አልሰማም። ብዙ ታውቃለች በጣም ቢዚ ሆንኩኝና እና ረመዳን ስለሆን ማለት በፊት ያኔ ለረመዳን ለኢድ ጽዳት ምናምን ብዙ ነው አይደለም። ብቻ እኔ አልሰማም። ተቀላላ እንደዚህ አይነት አልሰማም። ያረጋሉ እንደውም ምናልባት ቱክቱክ ላይ ካረጉ ልጆቹ ብዬ ነው እንጂ ምኞቴ ነው እንጂ እንደውም በእነሱ አላሰብኩም። እነሱ ያረጋሉ ብዬ አላሰብኩም። እንዴ ላዝም ያከብራሉ እንዴ? አመት ለአመቱማ ግዴታው ነበረ። ያው አከበረ። የመጀመሪያ ልንገር የመጀመሪያ በወንዶች የመጀመሪያ የአመት ያከበረስ ወላሂ አው እውነትሽ ነው። የመጀመሪያ ሴት ናት እንጂ የመጀመሪያ የተኛውን ቦታ ኢትዮጵያ የተኛውን ቦታ ሄጂ የመጀመሪያ የአመት ብሎ የሚያከብር ሌላ ዜጋ ነው እንጂ አበሻ አክብሮ አያውቅም። ሌላ ዜጋ አላለችም። ቆይ እስቲ ወላሂ እኔ አላየም ሲጀመር። እኔ እንኳን እኔ ዩቲዩብም የጀመርኩ በእነሱ ነው እንጂ እኔ በፊት አላውቅም ሲጀመር ስለ ዩቲዩብ። የመጀመሪያ ብሩክ የመጀመሪያ እንደዚህ የአመት ብሎ ያከበረ የእናቶችን ቀን እንኳን እናቶች ቀን የፍቅረኛዎቹ ቀን የሚባለውም አለ። ልንገርሽ የኛ ሀገር ወንዶች እንደዚህ አይነት ነገር አያውቁም። ያን ነገር አንድ የፍቅረኞች ቀን ምናምን ብሎ አዩብ አይቻለሁ ባለፈው። አዩብ ለአዩብም ሀብትሽም አድርጓል። ወላሂ ሀብት ማርክ ኦኬ። እኔ አላየም ያኔ። እንደውም ሀይሚና ብሩክ ጸብ ነበሩ። የኛም ጸብ ነው። እነሱ ጋር ጸብ ካለም እኛ ጋር ጸብ ነው። ብቻ ማሻአላ ውይ ደስ ይላል። ወላሂ ደስ ይላል። በቃ ኡፍ ደስ ይል ነበር። እኔ 10 የከፈትኩ ከአሁን ድረስ የከፈትኩ ያን ቪዲዮ ደስ አለኝ። በቃ ማለት እኔ እንጃ ምን ልበልሽ። ስሜት ታውቃለሽ፣ ስሜታችን ሁላችንም አንድ ነው፣ የደስታ ስሜት። እሺ ቪዲዮ ያላስ ደስ ያላችሁ ቪዲዮ የት እንደሆነ ኮመንት ላይ አስቀምጠዋል አይደለም? የቱ ቪዲዮ ነው በብዛት ሰው ያስቀመጠው?
ያንን ብር ስታስርለት እሱ ነው ኮሜንት ላይ እንዳለ የተቀመጠው። እስቲ እውነት በይ የመጀመሪያው ኦኬ እሺ። ከዛዝ የመጀመሪያ ብቻ ነው? አዎ የመጀመሪያማ ደስ አለኝ። ፍቅርም እኮ የጀመርን እኛ በዛ አይደለም እንዴ? የመጀመሪያው ነው የተቀመጠው። ከዛዝ የመጀመሪያ ብቻ ነው? ሌላ የለም? ወጣሽ መሰለኝ። ተደውሎብኝ ነው። ኦኬ ውድ የመጀመሪያ ቪዲዮ ብቻ ነው? ሌላ የተቀመጠ የለም? አዎ የመጀመሪያ ቪዲዮ ሙቤና ያስተዋወቁበት ነው የመጀመሪያው ማለት ነው። ሁለተኛው ደግሞ እሷም ሰዓት አመጣችለት፣ እሷም ደግሞ ያንገጣላት ማለት ነው። አዎ አዎ። እንደውም ልንገርሽ ደውሎላትና እኔ የሆነ ስጦታ እንደዚህ ፈልጌ ነው የቆየሁት ምናምን ብላ ሰዓት አሰረች። ለሰዓቱ ደግሞ ገባኝ። አውቃለሁ ወላይ የለበሰው ነበረ ያን ሰዓት በብዛት። አዎ ብዙ ሰዓት ለብሶት እንደውም ከተጣሉ በኋላ የሆነ ዱባይ መጥቶ ነው ምናምን ነበር የቀየረው። ዱባይ የመጣው ጊዜም እሷ ለአንድ 100K የሰጣች ነው መሰለኝ ለብሳ የመጣው። አዎ አዎ። እሺ ሌላ ቪዲዮ ተቀመጠ የለም? ያን ቪዲዮ ብቻ ነው ተቀላላ ኮመንቱ? አዎ እንዳለ እሱ ነው ኮሜንት ላይ የተጣፈው እሱ ነው። ከዛ በኋላ ደግሞ ይከፈት ያንን እሱን የሰጣትን ይከፈት። እኛ ልጆች ግን አውዝፍ ላይ የሆነ ነገር ይከፈት። አሁን ማየት ፈልጋለሁ ምን ይሁን እንደውም። ይከፈታል ወይ ነገ ይከፈታል። ሰላም እንዴት ነሽ ብዙዬ? ምን ነው የፕሮፋይል ቀይሪ ውዴ። ምንድን ነው? እኔ ቆንጆ ስንት ቀን አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሰሚራ ድምጽ እኔ ካልሰማም ስንት ወር ሆኗል። ሐራም ሸቃላ ሙሽኪላ ሸቆል ከቲር ረመዳን። አንቺ ጀሚላ ማለት ነው ፕሮፋይልሽን ቀይረሽ ነው እንዴ? አዎ ቀየርኩ። በቃ ካላስ አዎ ቀየርኩ። ማሻአላህ ደግሞ ልጆቹ በጣም ነው የሚያምሩት። እዚህ ዳር ጨረቃያው እኔ ቀየርኩ ፕሮፋይል። እኔ ለረመዳን ነው የእንትን ያረኩ ነበረ የቀየርኩ የነሱ ፕሮፋይል። ያምራል። አንቺ ጨረቃዬ ደግሞ ዛሬ ለምን ያ ቦታ ላይ ሲው እናንተ ማለት ነው ወላሂ እኔ ክያቤ ተናድጄ ነው የመጣሁት። ለምን መሰለሽ ጨረቃዬ ለምን የትኝም ለምን የነሱ ቋንቋ እንትንም ፓስፖርት ያስፈልጋል እንደው እንጂ አማርኛ አውሩ ሲባል አማርኛ እናወራ ማለት ነው። በቃ አትጣሉ። እነሱ ቋንቋ ምንድን ነው? አትጣሉ። በቃ ከላስ ከአማርኛ ሌላ ነው። ነድረኝ እኮ ጨረቃዬ ማለት ጨረቃም እኮ እዛ ምን አይነት ቋንቋ ነው? አንቺም ትኖሪያለሽ አይደለም? አሁን የለሽም እኮ መጀመሪያ አንቺም ትኖሪያለሽ። ምን አይነት ቋንቋ ነው? አንቺም ታወራለሽ አይደል? እንደ ወላይተኛ ጨረቃዬ ማለት ነው። ወላይተኛ ትንሽ ማውራው ነገር ይገባኛል እኮ እናንተ ማለት ነው። እኔ ምን አውርቼ ነው? ቆይ እናንተ እኔ ምን አውርቼ ነው? አይደለም አንቺ እዛ ትኖሪያለሽ አይደል? እንዴ አይደለም። ዛሬ ሄጄ ነበረና ከዛም በኋላ እነሱ አማርኛ አውሩ ሲባል አማርኛ እናወራም አለው። ከዛ ፓስፖርት ያስፈልጋኝ ብዬ ፓስፖርት ስጡኝ ብዬ መጣሁ። ሰሚራ እስኩት ሌላ ነገር እናወራለን። አሁን በቃ የት ሄደሽ? እስኩት ሴትየው ላወራበት እኔ ትንሽ ሊወጣ ነው። አውሪበት ጀሚላ። አንቺ ቡርቴ ማለት ነው ቡዝዬ ማለት ነው። ገደል ግቢ። ይሄንን ፕሮፋይል ሲይዘሽ አትምጭ ብዬሻለሁ በእኔ ፊት ለፊት ካለ ብለዛ በጨንቅላት ነው ቀይሪ እምቢ ብሎኛል እያለች ነው። ቀይሪ ሞክሪ ማንቺ ለምን ይቀይራል? ለምንም ብላል ይቀይራል። አንተን ማለት ነው መሰለኝ እና እንዴት ናችሁ? ደህና ናችሁ? አማን ናችሁ? የምን ደህንነት ማለት ነው ጀሚላ። ዛሬ ልንገርሽ የኔ የሆንኩት ነገር ሴትዮ ቤት ውስጥ ማንም ሰው የለም።
ከዛም በኋላ አንቺ ማለት ነው አፍንጫ ሲጀ በጭንቅላትሽ ነው የሚያስቀምሽ። አንቺ ማለት ነው አይ ሰዎቹ የለም ቤት አስቼ ጽድት ተውኝ ማለት ዛሬ እነሱ ይመጣል ብዬ ፏ ብዬ ሲጠብቅ አንቺ ሚች ማለት ነው ፏ ብለሽ ስትጠብቂ ማንን ነው ያጣሽ? የተረገምሽ እና ብሩክ የለም። እኔ ያጣሁት ሁለት አፍቃሪውን ይኸው ፎርፈን ያስቀምጡ የሁለት ሰው ፍቅር ይዞኛል እኔ ስለዚህ ነው ልጠይቅሽ፣ ፍቅር እንደዚህ ብሎ ይዛል? አንቺ ጅኒ ፍቅር እንትን እኮ ነው። ፍቅር ሲባል አንቺ ፍቅር ሲባል የሆነ እንትን ማለት ነው። አንተን የህይወት ፍቅር አይደለም፣ የመጋኛ ፍቅር ይዞኛል። የመጋኛ ካለ አስቸጋሪ ነው። ግን የት ወይ ካልጸለሽ ወይ ጸበል ካለሽ ወይኔ ወይ ትክክል የነገርሽኝ አንቺ ነው በቃ ቡሴ እስቲ ስሙ አንዴ ስሙ። እኛ እኮ በቃ ፍቅር ውስጥ አሁን ስንት አመት? 1 አመት ነው አሉ ወይ? 1 አመት መቼ ነው የሞላው? ፍቅር ከገባም በኋላ እኔ መቼ አወኩኝ? እኔ ከመዳሜ ገሻጣ ጋር ስታገል 1 አመት እንደሞላ አላወኩም። እኔም ጉዶኛለሁ። ፈጣሪ ትዕግስቱን ይስጠኝና ወላሂ ላዚም አንቺ ማየት አልፈልግም በዚህ ፕሮፋይል ማለት ነው ብዬሻለሁ። አሁን ሞክሪ ዝም ብለሽ ሁሌ ነይ ግቢ ውዴ እቺን ያስገቢ ያዘ ጨረቃዬ ማለት ነው። ለምንድን ነው ማትቀይሪ? አንቺ 1 አመት ከመቼ ነው? እኔ እኮ 1 አመት ውስጥ እኮ ምንም አልሰራሁም፣ ምንም አላስኩም። 1 አመት እንዴት ነው የሞላ? ትናንትና ጥያቄ ፈጥሮኝ ብቻ እንደ እብድ እየሳኩ ነው የዋልኩኝ። ስቢያት ለምን ለምን ነው ማትገቢ ውዴ? ሁለታቸውም ስቢያቸው 1 አመት ሞላን እኮ አለች ሃይሚ ባለፈው እንደ ቀልድ። ከዛ በኋላ አይ ትላንትና መጡ እንደዛው ነው። ኡፍ ደስ ሲል ግን ዴኮሩ እሺ የእናንተ ፍቅር ስንታን ነው? 1 አመት እኮ እኔ ማለት ነው ሳይተነፈስ ንፋስ አሉት አይን እያዩ 1 አመት ሞላ። እኔ ግን ከመዳሜ ገሻጣ ስታገል ፈጣሪ ትዕግስቱን ይስጠኝ። ዘንድሮ ማበዴ ነው። አንቺ ሰላም በመጀመሪያ አንቺ ማለት እኮ ሰላም ብያለሁ። ወይኔ እናቴ ድረሽልኝ። እናንተ እንዴት ናችሁ? የወንድሜን ብር መልሽ። የወንድሜን ብር መልሽ። የሚገርመኝ ነገር ማለት ነው እኔ በጣም የሚገርመኝ ነገር ሃይሚዬም 80 ገባች። አልሐምዱሊላህ ደስ ሲል አጠቃቀሙ የአበሻ አጠቃቀም ሳይሆን የፈረንጅ የተቃቀፉ ደግሞ የፈረንጅ አጠቃቀም እንትን ነው እኮ ራት ይበሉ ባተራው ወይኔ እናቴ ብቻ በቃ የህንድ ፊልም እያየሁ ዋልኩኝ። ሲሚኝማ እናንተ ሰራችሁ የምር ሃይሚ 80 ገብታለች አይደል? እቺ በሶስተኛ ስልክ እኮ እየታገሉ እናንተ ማለት ነው። እኔ በሶስተኛ ስልክ ለምንድን ነው ቀይ ምልክት ያሳያል? ኩኩዬ ማለት ፈጣሪ ትዕግስቱን ሰዓዳ ማኮረጃ ነው። ፎቶን ቀይሬ ማኮረጃ ነው። አይሆንም። በስንት ጊዜ ነው? አንቺ ሌባ መልሽ በሀይሚ ልታባ ለሆነ ችግር የለውም። ማንን ወደ ጉዴ እናንተ እኔ ተዋረድኩኝ። እዚህ ጋር ስልኩ ተከፍተዋል። እግዚአብሔር ኧረ እሺ አንቺ አውሪ፣ ምን ችግር አለ እንዴ? እና ብቻ 80 ገባች። ማሻአላ እንኳን ደስ አላችሁ። በቃ እንኳን ደስ አለን። ካላስ ካለ ወልይ ምንድን ነው ካለ ወልይ የምትሰራሽ? እንኳን ደስ አለን። አልሐምዱሊላህ ደስ አለኝ። ወላ 10 የከፈትኩ 10 9 አልሄድም አለች። አውዝ ቢላ ኡፍ ጭንቅላቴ አመመኝ ከ9 ጋር። አዎ አንቺ 9 እኮ እኔ በኮሜንት እኮ ነው 80 ገብታለች አንጭልኝ ሲሉኝ እየሮኩ ነው የሄድኩት በዛኛው ስልኬ። ቡሩክ ደግሞ ማሻአላ ትላንትና 7 ገባው ዛሬ 8። ማሻአላ 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 የምርሽ ነው? 8 ገብቶ
አዎ ማሻአላ ተባረከ። ጀሚል ሁለቱም አንድ ፕሮፋይል ያስቀምጣችሁ እንትኑ ማለት ፎሎ መልሱ ገደል ግቡ እናንተ ገደል ግቡ ሲሚኝ ሴትዮ ማለት ነው። ባለፈው የማራጌ ቤት ማናት መልሽ ፎሎ መልሽ ያለው እሺ አንቺ መልሽ ያቃላችሁ ሁለት እቺ ጀሚላ የምትባል ሴትዮም ፎሎ አልመለሰችም። እኔ ያለመለስ አንድ እሺ አንድ ቁጥር ጻፊ እስቲ ቁርቴ ማንም ሰው ያውቃል እዚህ ጋር ማለት ነው። ሁላችሁም ፎሎ አድርጌያለሁ እኔ እሺ ዝም በሉ። አንድ ቁጥር ጻፊ እስቲ እሺ ሴትዮ አንድ ቁጥር ጻፊ እሺ እኔ የሶስታችሁ ተመልሷል። የሁለታችሁ ገና መለስ ሰሚራ መለስኩ። ለምንድን ነው ሩታ ቤት ምን አለ? ሩታ እንትና ማለት ነው የአብርሽ ደጋፊ ናት። ደውደ ጻፊታት ሄደን ነበረ ሄደናል። ምን አለ ችግር የለውም። የሆነ ሰው እየታማ ልንገራችሁ እሺ፣ የሆነ ሰው እየታማ እርዳታ እየተሰበሰበ ነው። ታብታብ አድርገን መጥተናል እና ያኔ የምትረዱት ከሆነ ማለት ነው። አናፊ አድርገው የለንም ቢኖረን ነበር እና ሰሚራ ኢድ እንዴት ነበረ? ኢድ እንዴት ልብስ ገዛሽ ለኢድ? የምን ኢድ ነው የምትጠይቀኝ አንቺ? ልብስ ማለት ነው ልብስ አለ። እኔ የናፈቀኝ እናቴ አይቤ ናፍቆኝ እያለቀስኩ ወይኔ ሰሚራ ግን እኔ ፈታ ብዬ ነው የሆንኩኝ። እኔ ለአመት በዓል ማለት ኧረ ለምን ወላሂ ማለት ነው ይዘገሩ ጀሚላ ፈታ ቤቲ ይዘገር ነው እንዴ? እኛ ጋር ሁለት ልጆች አንድ የኦሮሞ ልጅና አንድ ኤርትራ ማለት ነው አንድ ሌላ ሀገር ልጅ ናትና ከዛ ቢመጡም እኔ ናፈቀኝ ምንድን ነው የእናቴ ስንት ነገር ክትፎዝ ቢቲ አይቤ ቢቲ ስንት ነገር ናፍቆኝና ከዛ ደው እሷ የራሱ ደውላ ወይኔ ሰሚራ ምን እየበላሽ ነው ትለኛለች። እኔ ሩዝ እየበላሁ ዋይ ምንም አይደለም፣ አይዞሽ ያልፋል። ሰሚራ አንቺ ደግሞ ያልፋል። እኔ ማየኔ ረስቻለሁ። ያልፋል እኮ እኛ ማለት ነው። አንድ ነገር ልንገርሽ፣ እኛ አስገድዶን ያመጣ አይደለም እዚህ ሀገር ወደን ነው የመጣ ነው። ግን ነገር ግን አንዳንዴ በተለይ እኔ ስናስታውስ ጮጋራችን ይሊጣል እንጂ ከኢትዮጵያ ምን እናታችን አባታችን በግድ አስገድዶን አይደለም ያመጣ ነው። እኛ በፍላጎት እኔ በተለይ በፍላጎት ነው የመጣው። ያኔ ማለት ወንድሜ ውጭ ሀገር እኮ ቆንጆ አይደለም ምናምን ይላል። አረ እኔ ከአልሄድኩም በቃ ከአልሄድኩም ሞታለሁ። አቤት ወይኔ አንድ ነገር ልንገርሽ ጀሚላ፣ አባቴ ምን ይላል መሰለሽ? እኔ አንተን ማለት አክስቶቼ አንተን ደቡብ አፍሪካ ይሄዳሉ እዚህ የራሱ የመጡ ልጆች ነበሩ። ከዛም በኋላ ምን ይላል የኔ ልጅ አረብ ሀገር ከምትሄድ ግቢ አንቺ ሲወድሽ አንቺ ነው እንዴ የኔ ልጅ አረብ ሀገር ከምትሄድ እዚህ ሀገር ኩርኩር የሚነዳ ሰውዬ ይሰጣል ነበር። ከዛም በኋላ እንደዚህ ፓስፖርት ራሱ ማለት ነው ፓስፖርት ራሱ ቤተሰብ ማንም ሳላቅ ነው ፓስፖርት ያመጣሁት። ለምን መሰለሽ? በጣም የሚወደ ጓደኛ ነበረች ማለት ነው። ጓደኛ ሲባል ዝም ብሎ ጓደኛ አይደለም። አስገቢያት እንዴ። ከዛ ዝም ብሎ ጓደኛ አይደለም ወላሂ በቃ ህይወት ናት ህይወት። ከዛም በኋላ እሷ ትሄዳለች። ከዛም ፓስፖርት እናውጣ ምናምን አዋሳ እንሄድ አለች እና ከዛም በኋላ አባቴ ደግሞ እሷ ካለች የትም ሄዳለሁ እኔ ችግር የለብኝም። ከዛ አዋሳ ሄደንና ከዛም በኋላ እሱ ሰላም ፓስፖርት ማለት ነው ፓስፖርትሽን አቃጥላለሁ ብሎ ሲብሻል ማርታ ማለት ታችላል። ይወድሻል አታስገብኝ ወይ ለምንድን ነው? እሺ ሲብሻል ውዴ ኦኬ የለችም መሰለኝ ሸበቃሽ ሊሆን ይችላል። እሺ አንቺ ሞደሬሽን ስጭኛለ። አንድ ቁጥር ጣፊ ጀሚላ ማለት ገና እኔ ማለት የሰማ ነው ወላሂ የሰማ ነው። ውዴ አውሪ ጨርሽ። የሰማሽ እኮ ነው። ታሚም የነበረ የራሱ እዚህ ሀገር ማለት ነው። አንድ 3 ቀን እንደ ሐኪም ቤት አስተኝቶኝ እንዲህ አድርጎኝ ነበረ። አይ የት ነው አገርሽ? የት ነው ያለሽ ውዴ? ሳውዲ ነው ወይ ዱባይ ነው? ሳውዲ ነኝ።
ሱዲ ኦኬ። እኔ ግን ይቅርታ አድርግኝና ሰሜራ ሱዲ አልፈልግም። ለምን እንደሆነ እኔ አላውቅም። ለኡምራ ለእንትን ከሄድኩ ነው እንጂ ለስራ እኔ ምን እንደሆነ እኔ አላውቅም፣ አልፈልግም። ይሄ ሰውዬው ማን ነው ያስገቡት? እኔ ፍቅር እስከ መቃብር የሚለው ሰውዬው ነው። ይሄ ሴት ነው፣ ሰውዬው ነው።